እግዚአብሔር ሆይ የዓመት ፍለጋ ዛሬ በአንድ ታክሲ እጥረት ምክንያት ሊበላሽብኝ ነው። ግን እዚህ መንገድ ላይ ቀረው። አምላክ ሆይ እባክህን ታምር ፈጥራ ከወንድሜ ጋር አገናኘኝ። ምን ሆነሽ ነው እንደዚህ ተጨንቀሽ የምታለቅሽ? እባክህ አትጠጋኝ። መንገድ ላይ ያገኛችሁትን ሴት በሙሉ አጋጣሚውን ተጠቅማችሁ ማውራት ትፈልጋለች። እንደዚህ ተጨንቄ እያለቀስኩኝ እያየኝ አንተ ግን ወሬ ልትወረኝ ትፈልጋለህ። ዘር በልልኝ ከዚህ። ወሬ አይደለም እህቴ፣ ልረዳሽ ፈልጌ ነው። በምን ልትረዳኝ? አየር መንገድ የሚያደርስ ክንፍ አለ? እናንተ ወንዶች ሁሉ ጊዜ በሰው ህመም ላይ ማክሸፍ ነው የምታውቁ። ከኔ ጋር እንደዚህ መነጋገርሽ ይበልጥ ሰዓትሽን ነው የሚገለው። ለአንቺ የሚያስፈልግሽ ክንፍ ሳይሆን የዘመኑ መፍትሄ ነው። እባክሽ ተነሺ። ይኸውልሽ በያንጎ አፕሊኬሽን አዝልሻል። የመጀመሪያዎቹ 6 ጉዞዎች ደግሞ 20% ቅናሽ አለው። ተረጋጊና 5 ደቂቃ ብቻ ጠብቂ። ያውና መጥቷል። እንዴ በዚህ ፍጥነት መጣ? አየር መንገዱ ወንድሜ ጋር ያገናኘኛል። ታዲያ አየር መንገድ መሄድ አያስፈልግሽም ሀና። ሀና? ስሜን በምን አወቀው እንዴ? ይሄ ፎቶ እናታችን ከመሞቷ በፊት ገና ሕፃን እያለን ይህን ፎቶ ለሁለት ከፍላ ነበር የሰጠችን። 20 ዓመት ሙሉ ስትፈልጊው የኖርሽው ወንድምሽ እኔ ነኝ ሀና። ዛሬ ፍለጋሽ አበቃ። ወንድሜ ግቢ ሀና። በያንጎ እየሄድን ያጠፋነውን ጊዜ እንመልሳለን። ምነው ጨከንክብኝ ወንድሜ? እንዴት እስከ ዛሬ የታለሽ እኮ ብላ አትጠይቀኝም? ኩኝብኖ አለሜን ያሳጣኝ ማሬን ቁስሌን ላክም ይቅርታ ያጽናናኝ